ሰላም ውድ የዩኒቨርሲቲ ቻናል ተከታታዮች እንደምንከረማችሁ። ዛሬ ይዤላችሁ የመጣሁት እዚህ ጋር የምታዩትን የምግብ አዘገጃጀት ይሆናል። በጣም ቀላል ፈጣን በሆነ ሁኔታ የተዘጋጀ የምግብ አዘገጃጀት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ምግቡን ለማዘጋጀት እዚህ ጋር እኔ ሽንኩርት ከትፌ አዘጋጅቻለሁ። የከተፍኩት እንደዚህ በሚመስል መልኩ ነው። እናንተ በፈለጋችሁ አይነት መልኩ መክተፍ ትችላላችሁ። ሽንኩርቱን በራሱ ውሃ ጠብስ አደርገዋለሁ ወይም የተወሰነ እንዲበስል አደርገዋለሁ። ከዛ ዘይት ጨምራለሁ። የተጠቀምኩት ዘይት የአቮካዶ ዘይት ነው። በዘይቱም እንደዚሁ ለአንድ ደቂቃ ለሚሆን ጊዜ ከጠበስኩት በኋላ ትንሽዬ በርበሬ አደርጋለሁ። በርበሬ አላበዛም፣ ትንሽዬ ነው የማደርገው እና በርበሬውን በደንብ አድርጌ አበስለዋለሁ። ያው በርበሬ ትንሽዬ ስለሆነ ለማቁላላት ምንም ጊዜ አይወስድም፣ ቶሎ ይበስላል። ውሃ አስፈላጊ ከሆነ በመሀል ጠብ ማድረግ ትችላላችሁ። አሁን የተፈጨ ነጭ ሽንኩርትና ዝንጅብል ጨምራለሁ። ትንሽዬ ነጭ ሽንኩርትና ዝንጅብል ያው መጠኑ እንደምታዘጋጁት መጠን ይለያያል። እዚህ ጋር ትንሽ ኮረሪማ አድርጌያለሁ። አሁን እዚህ ጋር ሁለት መካከለኛ የሆነ ቲማቲም በቁመቱ ሳሳ አድርጌ ከትፌ ጨምሬያለሁ። ቲማቲሙን ለአንድ ደቂቃ ለሚሆን ያህል ጊዜ አቆየዋለሁ። ከዛ አጥቤ የተዘጋጀ ጥቅል ጎመን አለኝ። ያው በስሱ ከትፌ አጥቤ ያዘጋጀው ጥቅል ጎመን አለ፣ እሱን እጨምራለሁ። ያው ጥቅል ጎመኑን ሳሳ አድርጌ ነው የከተፍኩት ወይም በቀጫጭኑ የከተፍኩት ቶሎ የሚደርስ ምግብ ስለሆነ እያዘጋጀው ያለሁት። ያው ብዙ ጊዜ ስለማልቆይ ያው ሳሳ አድርጋችሁ ከተፉት ቶሎ እንዲደርስላችሁ። ግን አሁን እንዳልኳችሁ አናበስለውም ሙሉ ለሙሉ ጥቅል ጎመኑ ለ2 ደቂቃ ለሚሆን ጊዜ ይከድነዋል። እንዳልኳችሁ ጥቅል ጎመኑ ሙሉ ለሙሉ እስኪበስል አንጠብቀውም። ግማሽ ድረስ ከበሰለ ይበቃዋል። እኔ በእንደዚህ አይነት መልኩ ነው ያዘጋጀሁት። እስኪ ከዚህ በፊት ሙሉ ለሙሉ አብስላችሁና ከዛ ደግሞ ጥቅል ጎመኑ ቀረት ሲለው አብስላችሁ ሞክራችሁ የትኛው ጣዕም ቆንጆ ይሆናል የሚለውን ጻፉልኝ። ጨው ጨምራለሁ አሁን እኔ በጣም አሪፍ ጣዕም ያገኘሁበት በጣም ሳይበስል የሚዘጋጀውን የጥቅል ጎመን አዘገጃጀት ነው እና ጥቅሙንም እንዳናጣ ይሆናል ብዬ አስባለሁ። በጣም እስኪበስል ካበሰል ነው ግን ያው ምንም ጥቅም የለውም። ስለዚህ ቀረት ሲለው አዘጋጅተን ብንመገብ መልካም ነው ብዬ አስባለሁ። ያው አሁን ደግሞ ምንድነው ያደረኩት? የተከተፈ አረንጓዴውን ሽንኩርት አደረኩበት። አሁን ወደ መውጫው እየደረሰ ነው። ከ1-2 ደቂቃ በኋላ አውጣዋለሁ። አሁን መጨረሻ ላይ ደግሞ ቃሪያ አደርግበታለሁ እና እናንተም በእንደዚህ አይነት መልኩ ሰርታችሁ ሞክሩ ትላለሁ። እውነቴን ነው የምላችሁ፣ በጣም የምትወዱት ልዩ ጣዕም ታገኙበታላችሁ። ያው ጥቅል ጎመኑ በስሏል ካላችሁኝ አልበሰለም፣ ቀረት ያለው ነው። እስኪ እናንተም በእንደዚህ አይነት መልኩ አድርጋችሁ ሞክሩት። በጣም ነው የምትወዱት። ፈጣን የሆነ የምግብ አዘገጃጀት ነው። እናንተም ሰርታችሁ ሞክሩት
እላለሁ። ላይክ ማድረጋችሁን እንዳትረሱ። ስለተከታተላችሁኝ እጅግ በጣም አመሰግናለሁ። በሌላ ጊዜ ያው በሌላ ስራ እስከምንገናኝ ደህና ሁኑ።